ሩታ አብርሽ እኮ በድኑ ነው። ምንም እኮ የሚያየው ነገር የለም። አብርሽ በድኑን ነው። አንዴ እንኳን ድምፅ ሳያወጣልሽ ጥሩ ነገር እንኳን ሳያወራሽ ነው የተለያያችሁት። አሁን ማለት ነው አንቺ አሁን እያዝናናሹ ነው የሚባለው እያጉላላሹ። እኔ አልገባኝም። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀና ማሩ ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁ በሰላማችሁ ይብዛልኝ ያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው። ቤተሰቦቼ ትንሽ ጠፋ ብዬ ነበረ። ትንሽ አሞኝ ነው፣ ጥሩ ስሜት ላይ አልነበርኩም። ያመኛል እዚህ አካባቢ ላይ እና ለዛ ነው። እንዴት ናችሁልኝ? መጥቻለሁ። ሩታ የለቀቀችውን ቪዲዮ አይቻለሁኝ። በቃ ምንም ነገር የለውም። ምንም ነገር አብርሽ አይናገርም አይጋገርም። ነገር ግን በድኑን ብቻ ጀስት በድኑን ማለት ነው። በድኑ ማለት የማይናገር የማይጋገር የሆነ በቃ የሆነ ነገር ብቻ ይዛ እየሄደች ነው ያየሁት ማለት ነው። እና አሁንም ቢሆን አብርሽ የደበቀው እሷን ፈርቷት መናገር ያልፈለገው ነገር እንዳለ ታይቶኛል ማለት ነው። ስለዚህ አሁንም ቢሆን እኛ ትዳሩን አይቀጥል አይደለም ይቀጥል፣ ነገር ግን የሄርሜላን ስም ያጽዳላት። እሱም ያለበት ሁኔታ ከባድ ነው። እኛ አሁን አብርሽን እንተው እንዳንል እንደምታዩት ነው። ሁሌ እንደፈዘዘ ነው። ጥሩ ስሜት ላይ አይደለም ያለው። ብዙም በቃ እንደምታዩት ነው። እስኪ እርግፍ አድርገን ትተነው እስኪ ሄርሜላን እናበረታታት እንዳንል እንደምታዩት ነው ያለበት ሁኔታ በጣም እጅግ በጣም አሳሳቢ ነው። ሌላው ደግሞ እስኪ በቃ እሺ ከእሷ ጋር ይሁን እንዳንል ደግሞ እንደምታዩት አያወራም። አሁን ተገዶ ነው። እኔ ተገዶ ነው የምለው ከሩታ ጋር ያለው በዚህ ሰዓት ተገዶ ነው ማለት በቃ የሆነ ነገር አስገድዶት ነው። ወይ የሆነ ቪዲዮ ይዛበታለች ወይ አኮላሽተዋለች። የምሬ ነው የምላችሁ። ባይዘዌ ወንዶች ወንድነታቸው ሲወሰድ ራሱ እንደዚህ ይሆናሉ። ታውቃላችኋ? ጠይቁ፣ ሰርች አድርጉ። ባይዘዌ ጠይቁ፣ እነ ጂሚኒን ጠይቋቸው ይነግሯቸዋል። እና ሜቢ እኔ እንደዛ አርገዋለች ብዬ ነው የማስበው እንጂ በዚህ ደረጃ ወንድነቱን ወኔውን እኛ መተት ነው ብለን እየጠየቅን በየቀኑ የተለያየ ነገር ነው የምናየው። ስለዚህ ይሄ ሰው ወይ ወንድነቱን ተነጥቋል ማለት አኳላሽተዋለች፣ ወይም ደግሞ አናቅም መተት ነው እንዳንል እሺ ጸበል ውሰዱት። ቤተሰቦቹ ጸበል ሊወስዱት ፈቃደኛ አይደሉም። ኦኬ ወይ የሆነ ቦታ አድርጉ ሲባል ማድረግ አይፈልጉም። እሺ እኛ ምን ማድረግ እንችላለን? ንገሩን እስኪ። እና ደግሞ ሩታውን ምንም ማለት አብርሽ የውሸት ሳቅ ነው የሚስቀው። የውሸት ሳቅ፣ የእውነት ሳቅ፣ የእውነት ነገር ምንም አላየውበትም። ስለዚህ ማስመሰል ለምን አስፈለገ ማስመሰል? ይህን አክል አብርሽን የውሸት ሳቅ ነው እያሳቅሹ ያለሽው። ፕሊዝ ወደ ቀድሞ ማንነቱ እንዲመለስ እንፈልጋለን። ወንድማችን አሁንም አልተመለሰም። ስለዚህ ሩታ ልጁን አሳቅፈሽ የሆነ ሰዎችን ልብ ለመብላት ላይክ የሆነ ድራማ ለመስራት አብርሽ ምንም እንዳልሆነ ለማድረግ እየሞከርሽ ያለሽበት ትልቁ ምክንያት ምንድን ነው? ሰዎች እንዳይነቁብሽ እያደረግሽ ያለሽው ምክንያት ምንድን ነው? እኛ ብዙ ሚስጥሮችን ቀድመን ስለምናወጣብሽና በህግ እንዲጠየቅ በህግ ጉዳዩ እንዲያዝ እየጮህን ስለሆነ ቪዲዮን በየቦታው ሼር እያደረግነው ስለሆነ ከዛ ነገር ለማምለጥ አውቀሽ እናዝናናው። ምን አሁን ልጁን ቢጥለው ሰው ልጁን እንኳን በስነስርዓት መያዝ አልቻለም እኮ ልጁ ያለበት ሁኔታ እንጂ እኮ እኛ እኮ በሰላም በፍቅር ወደ ትዳሩ እኮ ከተመለሰ እኔ ችግር የለብኝም በበኩሌ። እንደውም በጣም አሪፍ ነው። ወደ ትዳሩ ተስተካክሎ ከተመለሰ ኢትስ ኦኬ። ግን የሄርሜላን ስም አጽዳላት። አንተ ቀለበት አርገህላታል። ገባ? ሌላ ወንድ ነገ ሊያገባ ሲል አንቺ ከዛ ሰው ጋር እኮ ቀለበት አርገሽ ነበር ይላታል። በሚዲያ ነው ያደረክላት። በሚዲያ ቀለበቱን አንሳላት። መናገር የምትፈልገው ነገር ደግሞ ካለ የብዙ ሰው ስልክ አለክ፣ ቴክስት ጻፍ። እንደዚህ አይነት በደል ሽንት ቤት ገብተህ እንደዚህ አይነት በደል እየደረሰብኝ ነው ድረሱልኝ ብለክ ጻፍ። ገባ? ሄርሜላ በጣም እየተጨነቀች ነው። አንተ ያለህበትን ሁኔታ በጣም እጅግ በጣም ብዙ ሰዎች ናቸው እያሳሰባቸው እያስጨነቃቸው ያለው። ሶ ፕሊዝ እባክህን ከዚህ ተግባርክ እንድትቆጠብ እንፈልጋለን። በቃ ወደ ራስክ መመለስ እንኳን ባትችል እኛ ጸበል እንድንወስድክ እንዲፈቅዱልን ያለውን በምትችለው አይኖ አንተ የተደረገብክ ነገር እንድታወራ ለሰዎች እንድትናገር ማለት ላይመችክ ይችላል። ምክንያቱም ተደርጎብሃል። የተደረገበት ሰው ማውራት አይችልም። ሶ ይሄ ነገር እንዳይሆን በቃ ተባበረን። ቴክስት ጻፍ እስኪ። ምንድነው የተፈጠረው? ምንድነው እያደረጉክ ያሉት? ይህንን ቴክስት ብጽፍልን ደስታቸውን አንችለውም። እና ቤተሰብ እኔ ይህንን ነው መልእክት የማስተላልፈው። ሄርሜ አይዞሽ፣ እኛ እህቶችሽ አለን ከጎንሽ። ብዙ ነገር ያጋጥማል። ያው ወንድ ይመጣል፣ ወንድ ይሄዳል። ግን አሁን አብርሽ ያለበት ሁኔታ እኛ እንኳን እንዳንተወው አብርሽን እንዳንተወው
አብርሽ ያለበት ሁኔታ ለመተው አይጋብዝም ማለት ነው። እና ለዛ ነው። እናንተም ደግሞ ቤተሰቦቼ እስኪ እናንተ የራሳችሁ የሆነ ሀሳባችሁን አስተያየታችሁን ኮመንት ላይ አስቀምጡልኝ ማለት ነው። አየዋለሁኝ። እና ቤተሰቡ እኔ ደህና ነኝ። ትንሽ ጠፍቼ ነበር። ትንሽ እንትን አለብኝ፣ ያፍነኛል አፍንጫዬን እና በዛ ምክንያት ነበር ትላንትና ብዙም እንደዚህ ለማውራት አልተመቸኝም ነበረ። አሁን ደህና ነኝ እላችኋለሁኝ። እወዳችኋለሁ። ታውቃላችሁ እንዴት እንደምወዳችሁ ግን ኦዲየንሶቼ በጣም ነው የምወዳችሁ። ሲሪየስ የእውነት በጣም ሁላችሁንም፣ ጥሩም ኮመንት የምትጽፉ የማትጽፉ፣ ኮመንት የምትሰጡ የማትሰጡ፣ ላይክ የምታደርጉ የማታደርጉም፣ እንደዚህ ብቻ የምትመለከቱኝ ሁላችሁንም የእውነት በጣም ነው የምወዳችሁ ሲሪየስሊ። እና በቃ ለዛሬ የነበረኝ ይሄ ነው። ግን ሀሳባችሁን ኮመንት ላይ አስቀምጡ። ይሄ ነገር ህግ እንዲያየው፣ ህግ ጉዳዩ እንዲፈትሸው፣ እዚህ ልጅ ላይ እየተሰራ ያለው ነገር የአካላዊ ጥቃት ደርሶበትም ከሆነ የሆነ ነገር እስከ ሰውነቱ ላይ ተወስዶም ከሆነ ሰውነቱ ላይም የሆነ ጥቃት ደርሶ ከሆነ ይሄ ሰው ያለበት ሁኔታ ህግ እንዲያየው እንፈልጋለን፣ በስነስርዓት እንዲታከምና ቤተሰው የኔን ሀሳብ ትስማማላችሁ ብዬ አስባለሁ ውዶቼ። ለማንኛውም ላይክ አድርጉት ይሄን ቪዲዮ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ዋሉ። ሰላም ደሩ ነው እንጂ ዋሉ። ባይ ባይ።